إلهام بتأمن متوجه القرآن آية ولسوف يعطيك ربك فترضى ጌታህ በርግጥም ወደፊት ብዙ ስጦታዎችን ይሰጣል ትደሰታለህ ይሄን ሁሉ ለኔ እስክትገረም እስክትደሰት ድረስ ይሰጣል ታዲያ ይሄ በሽሮታው የሚለግስ በስጦታው ደግሞ የሚያንበሻብሽ ጌታ አለም የጂድከ የቲመን ፈአዋ የቲም ሆነ አላገኘህምና አላስጠጋህም አልተንከባከበህም ወጀደከ ضالًا فهدى መንገድ ከሳትክም ሆነ አገኘህ መራህም ብርሃንን አሳየህ ወጀደከ عائلا فأغنى ደሃም ሆነ አገኘህ ምንም ያልነበረህ ደሃም ሆነ አገኘህ አከበረህም አላህ በተለያየ ሁኔታ ውስጥ ሆነን በማግኘቱና በመርዳት ውስጥ ለኛ አንድ መልእክት አለው የነበራችሁበትን አትርሱ የት እንደመጣችሁ አስታውሱ ትናንት ደግሞ እንደዛ ሲረዳችሁ ሲንከባከባችሁ ሲያግዛችሁ የነበረ ጌታ ወደፊትም ብዙ ስጦታዎችን እንደሚሰጣችሁ እርግጥ ነው አላህ ማ ሰለከኩም ፊ ሰቀር የሚባለው ጀሃነም ውስጥ ምን ከተታችሁ እዚህ ምን አመጣችሁ ተብለው ሲጠየቁ قالوا لم نكن من المصلين ከሰጋጆቹ አልነበርንም እዚህ እንደዚህ የመምጣታችን በጀሃነም ሰዓት የመቃጠላችን ትልቁ ምክንያት ሰላት አለመስገዳችን ነው ይላሉ ዛሬ ለጌታ ያላጎነብስን አልሰግድም ያለው ወገብ ነገ በጭንቁ ቀን ለጌታዬ ልስገድ ስጁድ ላድርግ ቢል አይሆንለትም ምክንያቱም ፍቃድ አይሰጠውም ዛሬ በንግግሩ በስርዓቱ ከአላህ ስርዓት ያላዘው ወጣት ነገ ከምድር ስር መቃብር ስርዓት ያስይዘዋል ፈለግንም አልፈለግንም ወደድንም አልወደድንም ትላንት ግን አለፈ ነገም ደግሞ ገና አልመጣም ዛሬ ግን አለ ዛሬ አለ አሁን አለ ስራበት ስገድበት رباه عفوك إن أيحب أحدكم أن يأكل لحم أخيه ميتا አንደኛችሁ ወንድሙ ሞቶ ሆኖ ሳለ የወንድሙን ስጋ መብላትን ይወዳልን አላህ መይተን ፈከሪህቱሙህ የሞተ ሆኖ ሳለ መብላትን ጠላችሁትም በወንድማችን ላይ ሞቶ ሆኖ ሳለ ስጋውን መብላት ተጸየፍ እጅጉን ጠላ ነው በአካል ቆሞ እየሄደ ግን ሳንሰስት በላ ነው ምናልባት አሳምረን የሰገርነው ሰላት ተርበን ተጠምተን የጾምነው ጾም ይኖረን ይሆናል ግን እነዚህ ሁሉ ተደማምረው በወንድማችን ላይ ያለፍነውን ቀይ መስመር በእህታችን ላይ ያማነውን ሐሜት ሊሰርዙልን አይችሉም ምክንያቱም ይሄ ሐቃቸው ነው አላህ ደግሞ ሐቅን ለባለቤቱ ይሰጣል መጪው ረመዳን ሳይደርስ አፉ ካሉት አፉ ከተባሉትና ሐቁንም ከመለሱት ያድርገን ልክ ግን እዚህ ቁርአን አያ ጋር ሲደርሱ መልእክተኛው ሰለላሁ ዐለይሂ ወሰለም አልቻሉ ለሊቱም ሙሉ ሰላት ላይ ቆመው ሲደጋግሟት አደሩ ኢን ተዓذبهم فانهم عبادك ብትቀጣቸው እነሱ ባሮች ናቸው ካለባቸው ስተት ጥፋት አንፃር ብትቀጣቸው በመጨረሻም እነሱ ባሮች ናቸው ወኢን ተግፊር ለሁም فانك انت العزيز الحكيم ብትምራቸው ደግሞ አንተ አሸናፊውና ጥበበኛው ነህ ጣይፍ ላይ ጫማቸው በደም እስኪሞላ ድረስ ቢደበደቡ ከሚወዷት ካደጉባት ሀገር እንኳን ቢባረሩ ሰርክ እንዳዲስ ኡመቴን ህዝቦቼን እያሉ ከማልቀሳቸውና ከመጨነቃቸው የተነሳ እዚህ በቁርአን ባያምኑ በፈለጎቻቸው ላይ በቁጭት ነፍስህን እንዳታጠፋ ይፈራልሃል አላቸዋል ካለህ እዝነት እንዲያምኑ ካለህ ፍላጎት እሳት እንዳይገቡ ካለህ ቁጭት የተነሳ ራስህን እንዳትጎዳ ነፍስህን እንዳታጠፋ ይፈራልሃል አስተዋሶች ሁሉ ባስታውሱ ዘንጊዎችም ደግሞ በዘነጉ ሰማይ ያዘለውን ባዘነበ ምድርም አዝርቷን ባበቀለች ቁጥር አንዱ ሊሰርበት ቢአቢ አንተ ወቢያስ فلا اذا بلغت التراقي ንቁ ነፍስ የደረት መጨረሻ ጋር በደረሰች ጊዜ የአንገት አጥንቶች ጋር ደርሳ ባለቤቷን ለመውጣት በመታስጨንቅበት ጊዜ وقيل من راق አሻሪው ማን ነው ይባላል ሰዎችም አረ ይሄን ሰው የሚገላግለው ማን ነው ካለበት ጭንቅ የሚያድነው ማን ነው ይላሉ እሱ ግን وظن انه الفراق የሰፈረበት ነገር መለያያ መሆኑን ይረዳል ሊሄድ እንደሆነ መንገድ እንደሚጠብቀው ያውቃል ከዚያም ይሞትና ወልተፈት ይሳቁ ቢሳቅ ባትና ባቱ ይጣበቃሉ ይገርማል ከኛ በፊት እዚህ ምድር ላይ እንሄዳለን ብለው ማያስቡ እንቆያለን ጊዜ ያለን ብለው የሚያስቡ ብዙ ሰዎች ነበሩ
ዛሬ ግን የትኞቹም የሉም። ትላንት ከምድር በላይ የነበሩ ዛሬ ከምድር በታች ናቸው። እዚህም ይመስላል ለይሰል ገሪቡ ገሪበ ሻሚ ወልየመኒ ወላኪነ ልገሪባ ገሪቡ ለህዲ ወልከፈኒ ያሉት። የመንና ሻም ያለ እኮ እንግዳ ይባላል። ነገር ግን እንግዳው ለህድና ከፈን። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ አለ አላህ፣ ወንጀላችሁ ልክ እንደ ባህር አረፋ ይበዛ፣ ደግሞ በመውደቅ ደጋግሞ በመሳሳት በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ እንዳትቆርጡ። አላህ ወንጀላችሁን በሙሉ ይምራልና ከአላህ እዝነት ተስፋ እንዳትቆርጡ። እዝነቴ ከቁጣ የቀደመች ወንጀላችሁን በሙሉ ምንንም ሳላስቀር የምምር ጌታችሁ ነኝና ከኔ እዝነት ተስፋ እንዳትቆርጡ። በሌላ ቦታ ላይ ደግሞ የእዝነቱን ጥግ ሲያሳየን ምድር ከመስፋታው ጋር ብትጠብ ዱንያ እጅጉን ብታለፋ ደከመኝ ሰለቸኝ ብላችሁ ወላ ተቅቱሉ አንፉሰኩም፣ ነፍሶቻችሁን እንዳትገሉ። ኢነላሃ ካነ ቢኩም ረሂማ፣ አላህ በእናንተ ላይ አዛኝ ነውና። ነፍሶቻችሁም ጌታችሁ ዘንድ ውድ ናትና ጌታችሁም ሲበዛ በእናንተ ላይ አዛኝ ነውና ነፍሶቻችሁን እንዳትገሉ። አላህ በጀነቱ ስላሉ ኒዕማዎች፣ ስለሚፈሱ ወንዞቿ፣ ስለሚያማምሩ የውብ ሐር ልብሶቿ፣ ስለ ኒዕማዎቿ ብዙ ካነሳ በኋላ አንድ በጣም የሚገርም ቃልን አሰፈረ። ሀል ጀዛኡል ኢሕሳን ኢለል ኢሕሳን፣ የበጎ ስራ ዋጋ በጎ እንጂ ሌላ ነው? የልፋታችሁ የድካማችሁ አላህ ፊት እንቆማለን ብላችሁ ለሰራችሁት ስራ ዋጋ ምላሹ ጀነት ነው እንጂ ሌላ ነው? ሰላሙን አለይኩም ጢብቱም ፈድኹሉሃ ኻሊዲን፣ ሰላም በእናንተ ላይ ይሁን ተዋባችሁ ዘውታሪ ስትሆኑ ግቧት ይባላሉ። ለልፋታቸው ለድካማቸው ለንግዳቸው ዋጋ ምላሹን አላህ በጀነት ይከፍላቸዋል። ሱብሃን